የዩክሬንን ሰቆቃ ለማስቆም የሚደረገው ውይይትና የታየው አስገራሚው የሚኒስትሮች ማፈግፈግ የሩሲያ ዩክሬን ጦርነት ለማስቆም ከእንግሊዝ እስከ ፈረንሳይ ከጀርመን እስከ አሜሪካና ሌሎችም የአውሮፓ ሀገራት ድረስ የመጨረሻው መጨረሻ ያሉት መፍትሄ ሊያበጁ ቀነቀጠሮ ነበራቸው። እነዚያ ከዩክሬን ጀርባ ሆነው ሩሲያን በሚሳኤል ሲያስደብድቡ የነበሩ ከታንክ እስከ ዘመናዊ የሰማይ ላይ አናብስት እስከሆኑ ጀቶች ድረስ ዩክሬንን ሲያስታጥቁ የነበሩት ሀገራት ከአሜሪካ ጋር ተገናኝተው የሩሲያ ዩክሬን ጦርነት ሊያስቆሙ ጓጉተው ነበር። ግን ፈጽሞ ያልጠበቁት ነገር አሜሪካ ፈጽማለች። የአውሮፓ ሀገራት አብደዋል። ዩክሬን የነገ ዕጣ ፈንታዋ እጅግ አስከፊ ሊሆን ተቃርቧል። የአውሮፓ ቀኝ እጅ ከዩክሬን ሊነሳ ይችላል እየተባለ ነው። በዚህ በኩል ደግሞ በዩክሬን ምድር አዲስና ያልታሰበ ጥቃት ተፈጽሟል። በትንታኔ እንመለከተዋለን። አብራችሁን ቆዩ። የብሪታንያ የዩኤስ የአውሮፓ ሀገራትና የዩክሬን ባለስልጣናት በሞስኮና በኪየቭ መካከል የሰላም ስምምነት እንዲፈጠር ረቡዕ ለንደን ውስጥ ተገኝተው ይወያያሉ ተብሎ ነበር። ነገር ግን የዩኤስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ያለውን ጦርነት ለማስቆም በለንደን ያደረጉትን ውይይት አቋርጠዋል። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና ከፍተኛ ዲፕሎማት ማርኮ ሩቢዮ በዩክሬን ያለውን ጦርነት ለማስቆም በሚደረገው ጥረት ከአውሮፓውያን አቻዎቻቸው ጋር ውይይት ያደርጋሉ ተብሎ ነበር። በውይይቱ ላይ ለመሳተፍ የዩክሬን የውጭ ጉዳይ ሚኒስቴርና የመከላከያ ሚኒስቴር የፈረንሳይ ዋና ከተማ መግባታቸው ይታወሳል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ዴቪድ ላሚን የሚሳተፉበት ይህ ውይይት ከየካቲት ወር በኋላ ስለ ጦርነቱ ከፍተኛ የአትላንቲክ ተሳትፎ ተደርጎ ይወሰዳልም ሲባል ነበር። የአውሮፓ ዲፕሎማቶች ዩናይትድ ስቴትስ ሩሲያ ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት ላይ እንድትደርስ የበለጠ ጫና እንድታደርግ እንደሚጠይቁ አስቀድመው ተናግረው የነበረ ቢሆንም ነገር ግን ሀሳባቸው ሳይሳካ ቀርቷል። የተኩስ አቁም ስምምነቱ ለማረጋገጥ እየተካሄደ ያለው ጥረት በቀጠለበት ሁኔታ ከቀናት በፊት በዩክሬን በምትገኘው ሱሚ ከተማ የሆሳዕና በዓልን ለማክበር በተሰበሰቡ ሰዎች ላይ ሩሲያ በፈጸመችው የሚሳኤል ጥቃት ቢያንስ 35 ሰዎች ሲገደሉ 117 ሰዎች መቁሰላቸው ይታወሳል። በዚህ ወር መጀመሪያ ላይ ክሪቭሪህ ውስጥ በመኖሪያ ቤቶች ላይ በተፈጸመ የአየር ጥቃት ቢያንስ 18 ሰዎች መገደላቸው ይታወሳል። ረቡዕ ዕለት ምሽት ላይ የዩክሬን ባለስልጣናት እንደተናገሩት የሩሲያ ሰው አልባ አውሮፕላን በዲኖፕሮ ከተማ ላይ ባደረሰው ጥቃት አንዲት ወጣት ሴት ጨምሮ 3 ሰዎች ተገድለዋል ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሩቢዮ ከፈረንሳይና ከጀርመን አቻዎቻቸው ጋር ከመወያየታቸው በፊት ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮንና ቡድናቸው ጋር ይገናኛሉ። የአውሮፓ ብሔራዊ ደህንነት አማካሪዎችም በጉባኤው ይሳተፋሉ። የዩኤስ የውጭ ጉዳይ ሚኒስቴር ትኩረቱ በዩክሬን ያለውን ጦርነት እንዴት ማቆም እንዳለበት በሚደረገው ጥረት ላይ ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ባለፈው ሳምንት ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር ስለነበራቸው ቆይታ ሪፖርት ያደርጋሉ ተብሎ ሲጠበቅ ነበር። ታዲያ እነዚህ ሁሉ ነገሮች በኋላ ምን ተፈጥሮ ነው እንግሊዝ፣ ፈረንሳይና ሌሎች የአውሮፓ ሀገራት ራሳቸውን ከድርድሩ ያገለሉት የሚል ጥያቄ እየተነሳ ነው። የብሪታንያ የዩኤስ የአውሮፓ ሀገራትና የዩክሬን ባለስልጣናት በሞስኮና በኪየቭ መካከል የሰላም ስምምነት እንዲፈጠር ረቡዕ ለንደን ውስጥ ተገናኝተው ይወያያሉ ተብሎ ነበር። ነገር ግን የዩኤስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ያለውን ጦርነት ለማስቆም በለንደን ያደረጉት ውይይት አቋርጠዋል። እንደሚታወቀው ሩሲያና የአውሮፓ ሀገራት የከረረ ጸብ አላቸው። በዚህ ምክንያት የአሜሪካና የአውሮፓ ሀገራትን ግንኙነት ያልወደደችው ሩሲያ ተቃውሞ ስታሰማ ነበር። በተለይም ደግሞ ፈረንሳይ፣ እንግሊዝና ሌሎች የአውሮፓ ሀገራት በዩክሬን ጦርነት ጣልቃ በመግባት ለረጅም ጊዜ ድጋፋቸውን ሲያሳዩ በመቆየታቸው ሩሲያ ጦርነቱን ለማስቆም እነሱ አስፈላጊ አይደሉም ስትል ተቃውማለች። የዩኤስ ምክትል ፕሬዚዳንት ጂዲ ቫንስ በዛሬው ዕለት እንደተናገሩት ሩሲያና ዩክሬን የአሜሪካን የሰላም ሀሳብ ለመቀበል ዝግጁ መሆን አለባቸው፣ አለያ ግን ዋሽንግተን ከዚህ የድርድር መድረክ ራሷን ማራቅ ይሆንባታል ሲሉ ተናግረዋል። ታዲያ ይህ ንግግራቸውን ያልወደደችው ዩናይትድ ኪንግደም የዩክሬን ሩሲያ ጦርነት በዘላቂነት ለማስቆም በአሜሪካ የሚመራውንና እየተደረገ ያለውን የድርድር ሂደት ስንደግፍ ቆይተናል። ሁላችንም ማየት የምንፈልገው በዩክሬን ምድር ጦርነት የሚቆምበትና በሰላማዊ መንገድ የሚቋጭበት ሁኔታ ነው ብለን እናስባለን። ነገር ግን ደግሞ በታሰቡበት መንገድ እየተጓዙ ስላልሆነ እኛ ራሳችንን እናገላለን። በመጨረሻም ሁሉም ነገር የሚወሰነው በራሷ በዩክሬን ይሆናል ሲሉ የጠቅላይ ሚኒስትሩ ቃል አቀባይ ተናግረዋል። የዩናይትድ ስቴትስ አስተዳደር ከፍተኛ አባላት ለሰላም ድርድር በለንደን ተጠብቀው ነበር። ነገር ግን የዩኤስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኪየቭ የዋሽንግተንን ሀሳብና ከአውሮፓ ሀገራት ጋር ልታደርገው ያሰበችውን ውይይት እንደማትቀበለው በመግለጿ ከስብሰባው ቀርቷል። በዚህ በኩል ደግሞ ሩሲያ 21 የዩናይትድ ኪንግደም ፖለቲከኞች ወደ ሀገሪቱ እንዳይገቡ ማገዷን በመንግስት ሚዲያዎች በኩል አስታውቃለች። ይህን ያደረገችው ደግሞ በሩሲያ ላይ በተጀመረው
የጸረ ሩሲያ እንቅስቃሴ ምላሽ መሆኑን አስታውቃለች። እንግዲህ የአሜሪካ በስብሰባው ላይ አለመገኘት የሰላም ድርድሩ ላይ ሊካሄድ የነበረውን ውይይት እንዳሰናከለው ነው የተገለጸው። የእንግሊዝ፣ የፈረንሳይ፣ የጀርመንና የዩክሬን የውጭ ጉዳይ ሚኒስትሮችም ከዛሬው ድርድር ራሳቸውን አግልለዋል። እነዚህ ሀገራት ከድርድር ራሳቸውን አግልለዋል። ይህም ለአሜሪካ ተግባር ምላሽ ሊሆን እንደሚችል ነው ተንታኞች እየተናገሩ ያሉት። እኛ ለሰላም ውይይት ቀድመን ብንገኝም የአሜሪካ ተወካዮች ግን መድረኩን አላከበሩም የሚል ትችታቸውን ሰንዝረዋል። የአሜሪካ ተግባር የውይይት ሂደቱን ያደናቀፈና ወደ ሩሲያ ብቻ ያዘነበረ፣ ለሩሲያ የሚመች መንገድ ላይ ብቻ የተንጠለጠለ አካሄድ መሆኑንም ተናግረዋል። በተለይም ደግሞ እንግሊዝ ጉዳዩን አምርራ መውቀሷን ተከትሎ የሩሲያ የውጭ ጉዳይ ሚኒስቴር ዩናይትድ ኪንግደም ግልጽ ግጭት ትፈልጋለች ሲል ከሰዋል። ታዲያ የአውሮፓ ሀገራት የትኛውም የሰላም ስምምነት የዩክሬንን የግዛት አንድነት ማካተት እንዳለበት ይጠይቃል ሲል የፈረንሳይ ፕሬዝዳንት አስታውቋል። የኢማኑኤል ማክሮን ቢሮ ለኤኤፍፒ እንደተናገረው የዩክሬን ግዛት አንድነትና የአውሮፓ ሀገራት ሩሲያን በሚመለከት ያቀረቡት ሀሳብ ለአውሮፓውያን በጣም አስፈላጊና ጠንካራ መስፈርቶች መሆናቸውን ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴርና ልዩ መልእክተኛው አለመገኘት የሩሲያ ዩክሬን ጦርነት የሰላም ሂደት ላይ ከባድ ጥላ ሊያጠላበት እንደሚችል እየተገለጸ ነው። ለወትሮ የዩክሬን ጉዳይ ከሷ በላይ ያሳስበናል ሲሉ የኖሩት የአውሮፓ ህብረት ሀገራት በተለይም እንግሊዝ፣ ፈረንሳይ፣ ጀርመንና የመሳሰሉት ሀገራት የውጭ ጉዳይ ሚኒስትሮች ከዚህ ውይይት ራሳቸው ማግለላቸው ለዩክሬን ምን አይነት እንድምታ ይኖረዋል የሚለው ጥያቄ በማንሳት ተንታኞች በዩክሬን ላይ እጅግ አደገኛ ማዕበል እየመጣ እንደሆነ እየተናገሩ ነው። ከዚህ በፊት በዩክሬን ላይ የሚደርሰው ወታደራዊ ጥቃት ይመለከተናል፣ ያገባናል በማለት ከወታደራዊ ድጋፍ እስከ ቢሊዮን ዶላሮች ድጋፍ ሲያደርጉ የነበሩት ሀገራት በሙሉ ራሳቸውን ከዚህ ድርድር ውጪ የሚያደርጉ ከሆነ እና እንግሊዝ እንደገለጸችው ዩክሬን የራሷን ዕጣ ፈንታ በራሷ ተወስን ብለው ፊታቸውን የሚያዞሩባት ከሆነ ዩክሬን በድርድር ሂደቱ ላይ በአሜሪካ ጫና እየተደረገባት ግዛቶቿን እስከ ማጣት ልትደርስ እንደምትችል ነው ተንታኞቹ የሚገልጹት። የብሪታንያ፣ የካናዳ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የጃፓንና የዩናይትድ ስቴትስ የሰባት ሚኒስትሮች ቡድን ከአውሮፓ ህብረት ጋር በኪዩቤክ ኮረብታ ላይ በምትገኘው ላማልባዬ የቱሪስት ከተማ ውስጥ ተገናኝተው ባጋጠሟቸው ጉዳዮች ላይ በስፋት መግባባት ላይ ደርሰው እንደነበር ይታወሳል። አሁን ግን ከአሜሪካ ጋር በመፋጠጣቸው ምክንያት ራሳቸውን ከድርድር ለማራቅ እያሰቡ መሆኑ ተነግሯል። ይህ ደግሞ በዩክሬን የነገ ዕጣ ፈንታ ላይ ከባድ ነገር ይዞ ሊመጣ ይችላል። በዛሬው ዕለት በወጣው መረጃ ደግሞ የአሜሪካ ፕሬዝዳንት ልዩ መልእክተኛ ዊትኮፍ ከፕሬዝዳንት ቭላዲሚር ፑቲን ጋር በዩክሬን ስላለው ጦርነት ለመደራደር በዚህ ሳምንት ወደ ሩሲያ እንደሚጓዙ ዋይት ሀውስ ማክሰኞ አረጋግጧል። ክሬምሊንም ልዩ መልእክተኛው በዚህ ሳምንት ሞስኮን ይጎበኛሉ ተብሎ ይጠበቃል ሲል አስታውቋል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ለጋዜጠኞች እንደተናገሩት ወደ ትክክለኛ አቅጣጫ እየተጓዝን ነው ብለን ተስፋ እናደርጋለን። እናም ልዩ መልእክተኛው ስቲቭ ዊትኮፍ በዚህ ሳምንት ወደ ሩሲያ እንደገና በማቅናት ከቭላዲሚር ፑቲን ጋር መነጋገራቸውን ይቀጥላሉ ብሏል። ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም በዚህ ሳምንት ሩሲያና ዩክሬን ከስምምነት ላይ ሊደርሱ የሚችሉበት በጣም ጥሩ ዕድል እንዳለ ሰኞ መናገራቸውን አናዶል አስታውሷል። ሚያዝያ 3 ፑቲንና ዊትኮፍ ከዩክሬን ጋር ስላለው ግጭት አፈታት ዙሪያ 4 ሰዓታት ከ50 ደቂቃ የፈጀው ውይይት ማድረጋቸው የሚታወስ ነው። በሌላ በኩል ደግሞ የሩሲያና ዩክሬን ጦርነት ለማስቆም ሀገራት ደፋ ቀና እያሉ ባሉበት በዚህ ወቅት ሩሲያ በዩክሬን አውቶቡስ ላይ ባደረሰችው ጥቃት 9 ሰዎች ተገደሉ። የሩሲያ ሰው አልባ አውሮፕላኖች ትናንት ረቡዕ በዩክሬን ማርሄኔትስ ከተማ ሰራተኞችን አሳፍሮ ሲጓዝ በነበረው አውቶቡስ ላይ ጥቃት በመፈጸሙ ነው የ9 ሰዎች ህይወት ሊያልፍ የቻለው። በሀገሪቱ ምስራቃዊ ክፍል በምትገኘው የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ ላይ ለሁለተኛ ተከታታይ ቀን ሰው አልባ አውሮፕላኖች ጥቃት አደርሰዋል። ሞስኮ በአንድ ሌሊት በምስራቅ በደቡብና በማዕከላዊ ዩክሬን የሲቪል መሰረተ ልማቶችን ያነጣጠረ የአየር ላይ ጥቃት መፈጸሙን ባለስልጣናቱ ተናግረዋል። አጠቃላይ የሟቾች ቁጥር እስካሁን አልታወቀም። የዲኒፕሮ ፔትሮቮስክ ክልል ምክር ቤት ኃላፊ የሆኑት ማይኮላ ሉካሽኩ በቴሌግራም ላይ ሩሲያ በሰራተኞች ላይ ከፍተኛ ጉዳት ማድረሷን ገልጸው የዲኒፕሮ ፔትሮቮስክ ክልል ገዢ ሰሪህ ሊሳክ በጥቃቱ 9 ሰዎች ሲገደሉ ቢያንስ 30 ንጹሃን ቆስለዋል ሲሉ ተናግረዋል። ሩሲያ በዩክሬን ላይ ባደረገው የሌሊት ጥቃት 134 ሰው አልባ አውሮፕላኖችን ማውጣቷን የዩክሬን አየር ኃይል ረቡዕ አስታወቀ። የአየር መከላከያ ሰራዊት 67 ሰው አልባ አውሮፕላኖችን መቶ ሌሎቹ 47 ሰው አልባ አውሮፕላኖች በኤሌክትሮኒካዊ ጦርነት አቅጣጫ እንዲቀይሩ መደረጉ የአየር ኃይሉ አስታውቋል። ጥቃቱ በ6 የዩክሬን ክልሎች ጉዳት ማድረሱንም አክሏል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘናላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን
ማድረጋቸውን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።